ይድረስ ለኦዲየንሶቼ፣ ለቤተሰቦቼ፣ ለምትወዱኝ፣ ለምወዳችሁ፣ ከጎኔ ለምትቆሙ፣ ለምትጨነቁልኝ ይድረስ ብላ እንግዲህ በጠዋቱ ከባድ መልእክት ይዛ መታለች። እንግዲህ ሀይሚዬ እናንተ ከቻላችሁ ከአቅሜ በላይ ነገር ሆኖ ሁሉም ነገር ከአቅሜ በላይ ሆኗል፣ እናንተ አስቆሙልኝ ከቻላችሁ ብላለች። እንግዲህ አስተላልፋለች በጠዋቱ መልእክት ማለት ነው። ዛሬ ደግሞ በምንድን ነው የሚመጣ ይሁን ብሩኬ ጠርቷታል። እንግዲህ እንዳትቀሪ የህይወቴ ትልቅ ቦታ የምጠብቀው ነገር አለ ነጌ ብሎ ነበር ትናንትና ማታ። እንግዲህ ዛሬ ምን ይዞ ይመጣ ይሆን? ምንድን ነው ሰርፕራይዙ? ሀይሚን ያው ቀለበት ብሎ አሁንም ሁለተኛ ላይ በርከክ ነው ለዛችኛው ደግሞ ቀለበት ሊያደርግ ነው አናቅም ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ትናንት እንደምታውቁት ብሩኬ እንግዲህ ጉድ ሰርቶናል። አሁንም ቪዲዮ ተልኮላት ሀይሚዬ ልቧ ተሰብሮ ሁሉም ነገር ከአቅሜ በላይ ሆኗል። እኔ እንዲህ ለማድረግ ልቤን ለመስበር እኔን ለማስጨነቅ ለምን እንዳስፈለገ አላቅም። የፈለገ ነገር ቢሆን ለምንድን ነው ቪዲዮስ የሚላክብኝ? አንዱን ስል አንዱ ከዚህ በፊትም ከሀዩ ጋር እንዴት እንደሆንኩኝ ምን ላይ እንዳለው ታውቃላችሁ። ይሄ ልጅ ምን እንደሆነ አላቅም። የሴቶች አምባሳደር ሊሆን ፈልጎ ነው አላቅም ብቻ እያለች ነው እንግዲህ ሀይሚዬ ብላ ስትል ነበር። እንግዲህ ትናንትና በሚያሳዝን ሁኔታ ቪዲዮ እና ፎቶ ተልኮላት ቪዲዮ ተለቀዋል። ሰርታችሁ አይታችኋል። ሁላችንም ሰርተን ነበር ቪዲዮ። እንግዲህ ሀይሚዬ አይዞሽ፣ ደንግጠነ ብሩኬ ይሄ ለአንተ አይገባም፣ ከአንተ አይገባም፣ ደስ አይልም እያለን ነበር። እንግዲህ ትናንትና ማታ ሁላችንም ሀይሚዬ እንግዲህ ይሄ ሁሉ ለሀይሚ አይገባም። እውነት ለመናገር ምን አነሳት? ምን የሚቀራት ነገር አለ? ከሱ ትበልጣለች እንጂ ከሱ አታንስም እኮ። በጸባይም ከሆነ በመልክ ሆነ ልጅነት ሆነ ምን ከሱ አንሶ ነው የሴት አምባሳደር የሆነ ሴትን ከዚህ ከዛ እየሰበሰበ ይመጣ? ግራ ገብቶናል። እኛም እውነቷን ነው የሴት አምባሳደር ሆኗል ብላለች እሷ ራሱ። እንግዲህ ብሩኬ ምን እንደሚሆን አናቅም፣ መጨረሻው ምን እንደሆነ አናቅም። ሀይሚዬ እንግዲህ ብዙ ነገር ስትል ነበር። እኔ ብዙ ነገር እየተጎዳው ነው፣ ከአቅሜ በላይ ሆኗል። እናንተ የምታስቆሙ ከሆነ ከቻላችሁ አስቆሙልኝ፣ አስወግዱልኝ። ትላንትናም ከቤት አውጥቼዋለሁ፣ አልፈልግምም። ወደ ህይወቱም ልመለስ፣ ላስተካክለውም እንዲስተካከልም ብዙ ነገር ጥሪ ያለው ታውቃላችሁ። እንደዛም ሆኖ እኔን ልቤን ለመስበር እኔን ለማሸማቀቅ እኔን ለመጉዳት ጥረቱን አልተውም። እሱ ከአንዱ ስለ አንዱ ጭራሽ ደግሞ አሁን አልጋ ላይ ተኝቶ አብሯት ነው ቪዲዮ ተላከልኝ። ለምንድን ነው የሚላክልኝ? ለምን እንደማስፈለገ አላቅም። እሱ እንደፈለገ ቢሆንም በመሀል እየገባ ሰው ፎቶ ብሩኬ እንዲህ ነው እያለ ፎቶን የሚልክልኝ ነው እያለች ነው እንግዲህ። እውነት ነው። እኔም ቅድም ብያለው፣ ማታም ብያለው። ምን አስፈለገ ፎቶ መላክ፣ ቪዲዮ መላክ? ልቧን ደጋግሞ ለመስበር እንጂ ሀይሚን ምንም ነገር አይጠቅማትም። ይልቁንስ እንደምታደርጉ ሰዎች የብሩኬ ቡችሎች ናቸው። እንደዚህ ሲያረግ ደስ የሚላችሁ የምታንጨበጭቡ ተከትላችሁ የምትሄዱ አላችሁ። እናንተ ይልቁንስ ተው። ይሄ ነገር ትምህርታዊ ቪዲዮ አይደለም። ሀይሚ ምንም ነገር ያጠፋችሁ ነገር የለም። ከእሷ ጋር ነው አድርገ ሰርተ ከ2 ዓመት በላይ ሆኗችሁ ለዚህ ደረጃ የበቃከው፣ ለዚህ ደረጃ እውቅና ይህን ሁሉ ነገር ያደረግከው ሀይሚ ጋር ነው። ተው ብላችሁ ብትመክሩት ነው የሚሻለው። እየተከተላችሁ በልበል እያላችሁ እያጨበጨባችሁ ፎቶና ቪዲዮ እየቀረጻችሁ ከምትልኩላት እንዲህ ብትሉት ብትመክሩት እንዲመለስ ብታደርጉ ነው የሚሻለው ማለት ነው። የፈለገ ነገር ይሄ ሚዲያ ቢሆንም ፕራንክ ቪዲዮ ቢሆንም ሴት ልጅን ደጋግሞ እንደዚህ ልቧን መስበር አስመስሎ እንኳን ቢሆን ተገቢ አይደለም። አንደኛ ይሄ ነው። ሁለተኛ ደግሞ አስተማሪነት ነገር የለውም። ምንም ነገር ጥፋትን ነው የሚያስተምረው። ባልና ሚስት ሌላ ከውጭ ሰው ሲደርብ፣ ባል ሲደርብ፣ ሚስት ከውጭ ሌላ ፍሬንድ ስትይዝ እንደዚህ ያን ነገር ነው የሚያስተምረው እንጂ ደህና ነገር ትምህርታዊ ነገር የለም። ለኦዲየንስ ለተመልካች ራሱ ኦዲየንስ ደግሞ ተመልካች ደግሞ እንደዚህ ሲጨነቅ ሲከታተላቸው ለዚህ ደረጃ በቃቸው። እሱን እንደዚህ ያደረገው ብሩኬ ቡቡ እያለ ሁላችንም እንወደዋለን። እውነት ለመናገር ቡታጅራ ዩቱበሮችን
የማዳም ቅመሞች ናቸው ለዚህ ደረጃ ያበቋቸው ማለት ነው። ለዚህ ኦዲየንስም ክብር መኖር አለበት። ኦዲየንስ ሁሌ ልቡ ተሰብሮ ሁሌ የጮኸ ወይኔ ወይኔ እያለ ለሚጨነቀው ኦዲየንስ ማሰብ ነው ያለባቸው እንጂ እንደዚህ መሆን የለባቸውም። ሁሌ ሀይሚ ብሩኬ ለምን እንደዚህ ያረገ ለምን እንደዚህ ያረገ እውቅናን ለማግኘት ፌመስ ለመሆን ዶላር ለማግኘት ይሄን ብቻ ማሰብ አልነበረባቸውም የለባቸውም። እንትን ማለት አለባቸው ማሰብ አለባት ብሩኬ በዚህ ሁኔታ በዚህ ዙሪያ ይሄ የተጀመረ ነገር ሁሌም ማለት ነው ብሩኬ ነው ጥፋተኛ ሆኖ የሚደረገው። ሴት አመጣ እየተባለ እንጂ እቺ ልጅ ምንም ነገር ጥፋት የለባትም ማለት ነው። ሁሌ የፈለገ ነገር ፕራንክና ድራማ ቢሆን ራሱ ሀይሚ ጥፋት የላትም። ሀይሚ እያጠፋች አይደለም፣ ብሩኬ ነው እያስመሰለ እንዲያረኩ እያለ ፕራንክም ከሆነ ፕራንክ እየሰራበት ያለው ድራማም ከሆነ ድራማ እየሰራበት ያለው እንጂ በሁሉም ነገር ሀይሚ ጥፋት የለባትም። ለዚህ ብሩኬ አንደኛ ሴትን ማክበር አለብህ፣ ሁለተኛ ደግሞ ለኦዲየንስ እንደዚህ ተናዶ የተነሳ ቀን ለአንተም ጥሩ አይሆንም ማለት ነው። አሁን ቲክቶክ ላይ ቅድም አይቼ ከሆነ እናስቆማለን ሰሞኑን በሚለቀቀው ቪዲዮ ኖ አይቻልም ብለን ኮሜንት ብንጽፍ ራሱ መልሶ እነሱ እንዲቀጡ ነው የምናደርገው። እንደዚህ ማድረግ አለብን። ዝም ብለን እነሱ ልባችንን ሲሰብሩ ሲያናዱን እየመጣን ላይቭ እየገባን መጮውና መናገር ብቻ ትርጉም የለም። እንደዚህ አርገን እንዲቀጡ ማድረግ አለብን እያሉ እየተናደዱ የተናገሩ ነበር። ዛሬም ሰሞኑንም ማለት ነው አቅታቸዋል ብሎ ተናዶ ከአቅማቸው በላይ ሆነዋል። ሌላው አልቅሼ መጣሁ ምትል አለች፣ ምስኪኖች ማለት ነው። ሀይሚ እንደዚህ ስትሆን እውነት ለመናገር ማንም ዝም አይልም፣ ማንንም አያስችልም። ልክ እንደ ሕፃን ልጅ ነው ሰውን የምታሳዝነው። እንዲህ ስትናገር ስትከፋ፣ ፊቷ ሲቀየር፣ ልቧ ተሰብሮ ሲታይ በጣም ከባድ ነው። የፈለገ ነገር ድራማ ቢሰሩ ራሱ ማለት ነው። እና ጋይስ በጣም ከባድ ነው። ብሩኬ ግን ወደ ራስ ብትመለስ ነው ይሻል። አይጠቅምም። ወደ ራስ ተመለስ። በቃ በዛ የሀዩን ስንል መቼ ይቆማል ስንል መውለዷን ጠብቁ እያልክ እየጠበቅን ነበር። እሷን ደግሞ ወደ ሌላ አሁንም ተሻገርክ። የሴቶች አምባሳደሩ እውነት ነው፣ እውነቷን ያለችው የሴት አምባሳደሩ ነካል። ምን እንደነካ አናውቅም። ከቡታጅራ እኮ በፊት አብረሽን ነበር የምንለው፣ አሁን አንደኛ እየሆንክ እኮ ነው። ሴትን ለማመራራት አንደኛ እየሆንክ ነው። እንደው አብረሽ እኮ እንደዚህ አላበዛም። ሄረሜላን ነው ከሄረሜላ ጋር ነው እስካሁን ድረስ የቀያየሩ ከሩታ ጋር እንትን እያሉ ያሉት። አንተ በዛክ። የሀዩን ስንል እቺን ጎትተህ መጣክ። መጀመሪያ አሁንም አንድም ሌላ ነበረች። ተራ በተራ